ተመልከቱ። ልጅ ጌታችን ኢየሱስ ክርስቶስ አንዱ ኢየሱስ አምላክ ነው ይላል፣ አንዱ ደግሞ ማርያም ይላል። የኛ ፈጣሪ የሆነው አላህ Subhanahu Wa Ta'ala ስለዚህ ጉዳይ ከ1400 ዓመታት በፊት ለነብዩላህ ኢሳ ወይም ደግሞ ለኢየሱስ እንዲህ ብሎ ይጠይቋል። ሙስሊሞች ጎራችሁ ይህ ቪዲዮ ሙስሊም ላልሆኑት ጋር እንዲደርስ ስለምፈልግ የምትችሉትን ያለ ለኢስላም ባላችሁ ፍቅር ልክ በደንብ ኮፒ ሊንክ፣ ሼር፣ ትዊት፣ ሪፖስት አድርጉ። አላህም በፍርዱ ቀን ይላል፣ የመርየም ልጅ ኢሳ ሆይ አንተ ለሰዎች እኔና እናቴን ከአላህ ሌላ አምላክ አድርጋችሁ ያዙ ብለሃልን? ኢሳም አለ ጥራት ይገባህ፣ ለእኔ ተገቢ ያልሆነን ነገር ማለት አይገባኝም ብዬውም እንደሆነ በእርግጥም አውቀኸዋል። በነፍሴም ውስጥ ያለውን ሁሉ ታውቃለህ፣ ግን አንተ ዘንድ ያለውን አላውቅም። አንተ ሩቆቹን ሁሉ በጣም አዋቂ አንተ ብቻ ነህና። ኢሳንና መርየምን እያመለካችሁ ካላችሁ የኢሳንና የመርየምን ፈጣሪ ወደ ማምለክ እጠራችኋለሁ። ኢስላም እውነተኛና ትክክለኛ መለኮታዊ እምነት ነው። አላህም Subhanahu Wa Ta'ala የሁሉም ነገር ፈጣሪ ብቸኛ የሆነ አጋር የሌለው አምላክ ነው።